ሰበር ዜና በአማራ ክልል መንግስት ላይ መፈንቅለ መንግስት ሙከራ ተደረገ የሚል ዜና የተሰማው የዛሬ 7 ዓመት በዕለተ ቅዳሜ ሰኔ 15 2011 ነበር። ሰኔ 15 በአማራውያን ጥቁር ቀን ሆኖ ተመዝግቧል። ኦህዴድ መራሹ መንግስት መፈንቅለ መንግስት ሲል ታርጋ በለጠፈበትና በተቀነባበረው ሴራ አማራ በርካታ ለአማራ ተቆርቋሪ ሆነ አባቶችን አጣም። ኦህዴድም አንዱን አፈናቃይ አንዱን ተፈናቃይ አድርጎ ለመኮነን ዶክመንታሪም ሰራ። ይሁን እንጂ እውነታውን ለህዝብ መደበቅ አልተቻለም። በወቅቱ የጥቃቱ ሰለባም ከነበሩት እንቁ አማራ አመራሮች መካከልም በግንባር ቀደምነት ስማቸው ከሚነሱት አመራሮች መካከል የአማራ ክልል ሰላምና ደህንነት ኃላፊ የነበሩት ብርጋዴር ጄኔራል አሳምነው ጽጌ አንደኛው ነበሩ። ከሰኔ 15 እስከ ሰኔ 17 ባህር ዳር ያ የሚያበራው ውበቷ ደበዘዘ። ማቅ ለበሰች፣ ዘንዘልማም የደምባ አነባች። ብርጋዴር ጄኔራል አሳምነው ጽጌ አማራ ተከቧል እያሉ አማራ ላይ የተደቀነውን የዘር ማጥፋት ጭፍጨፋ በአደባባይ ሲናገሩና ህዝቡንም ሲያጠቁ ነበር። አክለውም የሃይማኖት አባቶችን ከቻላችሁ እንደ አቡነ ጴጥሮስ ሁኑ በሚለው ንግግራቸውም ይታወሳሉ። አስቀመጠው ጂኦግራፊና ቶፖግራፊኛ አንወሰድ። ብርጋዴር ጄኔራል አሳምነው ጽጌ ደፋርና እውነትን ከመናገር ወደ ኋላ የማይል የነምየ ሚኒልክን የነ ቴዲን የነ ንጉስ ሚካኤልን የነ አባ ኮስትርን ፈለግ ተከትሎ የሚጓዝና የጦር ጠበብት ነበር። አሳምነው እናቱ አሳምነው ብላ ስሙን አረንጓዴ ቢጫ ቀይ ባንዲራ እኛን ወደዋል እንዳወጣችለት ሁሉ ለቃሉ ታማኝ የነበረና ለእውነት ሲል ግንባሩን ለጥይት አሳልፎ የሚሰጥ ቆራጥ መሆኑን የኢትዮጵያ ሕዝብ ቀርቶም ዓለም ያውቀዋል። አንዳንዴም አማራዎች ትንቢተኛው አባታችን ሲሉም ይጠሩታል። አሳምነው አንድ ሁኑ በሚለው ንግግሩም በሺዎች ልብ ተከትቦ ተቆርምጠዋል። ኢትዮጵያን ያሳምነው ጽጌን በዚህ አጭር ደቂቃ እንዲህ አይነት ሰው ነበር ብሎ ለማለፍ የሚደፍር አይኖርም፣ ቃላትም አይገልጸውም። ያ ጥቁር ቀን ሰኔ 15 በተሸረበው ሴራም ተጠልፎ አማራ እንቁ ልጁን አጣም። አሳምነውም ሺህ አሳምኖችን ተክቶም ሰማዕትነትን ተቀበለም። ይሄ ምድር ላይ የተቀበረ ሳይሆን ስላሳምነው ጽጌ በትንሹ ይህን ካልን በሰኔ 15ቱ ሴራ ተጠልፈው ሰማዕትነትን ከተቀበሉ አመራሮች ሁለተኛው በወቅቱ የአማራ ክልል ፕሬዝዳንት የነበሩት ዶክተር አምባቸው መኮንን ነበሩ። ዶክተር አምባቸው በአመራርነት ጥበባቸው የበቁና የነቁ የነበሩም ሲሆን ጥይት በጀርባዬ ከመታኝ አትቅበሩኝ ከሚል ማህበረሰብ ነው የወጣሁት በሚል ንግግራቸውም ይታወቃሉ። አክለውም በስልጣን ዘመኔ ማንንም አልፈራም፣ በስልጣን ዘመኔ ብዙ የሚቆይ አይመስለኝም በማለት ያ ጥቁር ቀን የታያቸው እስኪመስል ድረስ ትንቢታቸውን ያስቀምጡ ነበር። ከዚህ ባለፈም ከፌደራል ወደ ክልል ስመጣ ስልጣን ፈልጌ አይደለም ህዝብ መርጦኝ እምቢ ማለት ውርደት ነው ብዬ እንጂ ይዘነው የመጣነው ልብ ጥቁር አይደለም ነጭና ንጹህ ነው። በዚህ ውስብስብ ወቅት ወደ ስልጣን የመጣሁት ሞት ይሻለኛል ብዬ ነው። የስልጣን ጥመኞች ሲያብጠለጥሉን አብራችሁ ስትቃወሙ የነበራችሁት እናንተ ተረዱን። ለውጥ ለማምጣት ተግተን በቅንነት እንሰራለን አሊያም ወንበር ላይ እንሞታለን ሲሉም ድፍረት የተሞላበት ንግግር በማድረግም ይታወቃሉ። ይሁን እንጂ ደህና ሰው የማይሰነብትባት ኢትዮጵያ በሰኔ 15ቱ ጥቁር ቀን ዶክተር አምባቸውን የዚሁም ጥቃት ሰለባ ሆኑ። ስማቸው ግን ከመቃብር በላይ ከፍ ብሎ ሲነሳ ይኖራል። የሰኔ 15ቱ የተቀነባበረና እስካሁን ፍትህ ያልሰፈነበት ጥቃት ሰለባዎች እነርሱ ብቻም አልነበሩም። ከጥቃቱ ሰለባዎች መካከልም እነ አቶ ዘዟሴ እንዲሁም ምግባሩ ከበደ እንዲሁም ጀነራል ሳረ መኮንንና ሜጀር ጄኔራል ገዛኝ አበራም በዚሁ ጥቃት ውድ ህይወታቸውን ገብረው አልፈዋል። ክብርና ምስጋና ለሰኔ 15 ሰማዕታት። እውነትና ንጋት እያደረ ይጠራል። ተራራው ሚዲያ ሰኔ 15 2018 ዓ.ም